ጤና ይስጥልኝ መምህር ሩቤን። ጤና ይስጥልን ተስፋዬ ሽሎሞ እንዴት ናችሁ? እንዴት ነህ አቶ ሩቤን? ጤና ይስጥልኝ አቶ ሩቤን። መምህር ሩቤን ይቅርታ ከሰሜኑ ክፍል ከክሪያታም አካባቢ እንግዲህ መምህር ከርሶ ጋር ውይይቱን መክፈት የምፈልገው ከቀደም ብለን ከአቶ ሽሎሞ ጋር ተወያይተንበታል። የአረብን ህብረተሰብ ባስመለከተ ወደ እናንተም አካባቢ ገንፍሎ የታየ ይመስላል። ክሪያታም እና ክሪያት ሙስኪን እዛ አካባቢ እንደዚሁም ያላችሁበት ሁኔታም ከአረቦች ጋር የመቀላቀል ሁኔታም ስላለው የማህበራዊ ኑሮ እንዴት ናችሁ እናንተ? እንዴትስ ታዩታላችሁ? ይኸውልህን አካባቢያችን በሰሜኑ እስራኤል አካባቢ ያለው ሁኔታ ክራዮት እና ሀይፋ አካባቢ የአረብ ክፍሎች አሉ፣ መንደሮች፣ ሰፈሮች አሉ። እነዚህ ሰፈሮች ከኛ አይርቁም። ከሚገርመህ ነገር ተስፋዬ አብዛኛውን ጊዜ የኛ ህብረተሰብ ሰርጎችንም ድግስ በሚያደርጉበት ጊዜ የኛን ህብረተሰብ ተራ በመያዝ በአረቦች በገጠር አካባቢ ፍየልም ሆነ በግም ሆነ ከብት ለማረድ የኛን ሰው ከዛ ነው በአብዛኛውን ጊዜ የምታየው። ምክንያቱም ያ አካባቢ ክራዮትና ሀይፋ አካባቢ ለአካባቢያችን ላሉት ለአረቦች ገጠር አካባቢ ቅርብ ስለሆነ ነው። ይሄ የኛን ህብረተሰብ ባስመለከተ ከዛ ቅጠል በማድረግ ጠቅለል ባለው ሁኔታ በሀይፋና በክራዮት አካባቢ ብዙ የአረብ ሰፈሮች እንዳሉና ብዙዎችም አንዳንድ አዳዲስ ሰፈሮች በሚቆረቆሩበት ወቅት አረቦች ቀደም ብለው መጥተው ሶስተኛ፣ አራተኛ፣ አምስተኛ ፎቅ ቤት ገዝተው ከኛ ከህብረተሰብ ጋር የሚቀላቀሉበት ሁኔታ ነው ያለው። በአሁኑ ሰዓት ትንሽ ፍራቻም ስጋትም ያሳያል። አንሸጥን በሚባልበት ጊዜ እስራኤል የዲሞክራሲ ሀገር ናት፣ ዘረኝነት አንጸባረቀሽ የሚለው ሁኔታ በመፍራት ሁላችንም ማንኛውም በአካባቢያችን በጭንቀት ነው ያለ። አዎ እንግዲህ እንደጠቀሱት በእውነት ከሰሞኑ እንዳየነው ካርሜልም በካርሜል አካባቢ ያሉ አረብ መንደሮች የካርሜል መመስረት ራሱ ዋና ምክንያቱ ዋና አላማው አረቦች በዛ አካባቢ እንዳይስፋፉ የይሁዲ ሀገር እንድትሆን ተብሎ ነበር በዛን ጊዜ። በአሁን ሰዓት ካርሜል ውስጥ ራሱ በጣም ብዛት ያላቸው አረቦች እየኖሩ ነው። ለማህበራዊ ኑሮ በእውነት በአሁን ሰዓት ባላቸው ግጭት የደም መመለስ ሁኔታ ላይ ለዚህ ላለው ህብረተሰብ ምን አይነት ሁኔታዎች ላይ ሊደርሱ ይችላሉ ብሎ ያስባሉ መምህር? ይኸውልህን ካርሜል ከተማ ብቻ ሳይሆን በተለይ ምሳሌ አድርገን ብንወስደው ዱግማ ክላሲት ብለን የምንጠራው አለ። እውነተኛ የሆነ ምሳሌ አፉላ ከተማን ብትወስድ ለምሳሌ የአፉላ ከተማ ሮሽ አይር ወይም ከንቲባ አረቦችንን ከከተማ ቤት ገዝተው እንዲቀመጡና ከይሁዶች ጋር እንዲቀላቀሉ ፍላጎት አልነበረውም። ነገር ግን በመንግስት በኩል ግዳፍ ስላልተቀበለ ልክ በአካባቢያችን ግዳፍ ራሺያ ወይም ደግሞ ከንቲባዎች ግዳፍ እንደማይቀበሉት አረቦች እንደፈለጉ በፈለጉት ቦታ እየመጡ ይሁዳኖች ባሉበት አካባቢ ከአንድ ፎቅም ሆነ ከአንድ ሰፈር አብረው ተቀላቅለው በመኖር ያለው ሁኔታ ለልጆቻችንም ሆነ ለእኛም ሆነ ለማንኛውም ሆነ ያለውን ግጭት እያባበሰው እንደሚመጣ መስሎ ነው የሚታይ። በአሁኑ ሰዓት መንግስት ለዚህ ነገር መፍትሄ ካላገኘ በስተቀር ችግር አለ። በምናይበት ጊዜ ይሁዳኖች ገጠሩ ባለበት በአረቦች አካባቢ ቤት ገዝተው እዛ እንደማይቀመጡት አረቦች ደግሞ በአካባቢያችን ቤት መጥተው ገዝተው እንዳይቀመጡ የእስራኤል መንግስት እዚህ ላይ ከፍተኛ የሆነ እርምጃ መውሰድና ውሳኔ ላይ መድረስ ይጠበቅበታል። ይሄንን ነገር አብዛኛውን ጊዜ በራሺያ ወይም ደግሞ በከንቲባዎች በኩል ኡይታ ይቀርባል። ኡይታውን ግን መንግስት ይሄን ነገር በደንብ አድርጎ በሂሳብ አልወሰደውም። ኦኬ አቶ ሽሎሞ በዚህ ጉዳይ ላይ አቶ ሩቤን እስራኤል ሀገር ስትመሰረት አንድች ሀገር የዲሞክራሲ እና የጁዊሽ ስቴት ናት። ማለትም የይሁዲና የዲሞክራሲ ሀገር ተብላ ተሰይማ ነው በ48 ዓመት ተቋቋመችውና ያ ማለት እንዴት ነው? ማንኛውም ዜጋ እስራኤል ሀገር ያለ ማንኛውም አረብ ዜግነት ያለው አረብ ሁሉ የቱዳ ዙት ክሁላ ያለው ማለት ነው አንተና እኔ የምንቀበለውን መብትና ግዴታ የመቀበል ግዴታ አለበት።
ያ ሲባል ደግሞ የተለየ ህግ ለአረቦች ሊወጣ አይችልም። የተለየ ህግ ለይሁዲዎች ሊወጣ አይችልም። እና አሁን አንተ የምትለው አረቦች ለምሳሌ ቅሪያት መተው ከተማው ቤት እንዳይገዙ ህግ መደንገግ አለበት ወይም ይሄ አይሰራም። ምክንያቱም በህጉ መሰረት ዘረኝነትና አፍላያ ነው። ስለዚህ ሞሻብን በተመለከተ በእርግጥ ሞሻብ ለመኖር ወይም ቂቡጽ ለመኖር በፕራይቬት ደረጃ የሚደረጉ ነገሮች ካሉ እዛ ላይ የሽ ባዶት ቀበላ የሚባል አለ። ለዚያ አባልነት ቀበላ አለ። ያም በህግ የጸደቀ ነው። ግን እንዴት ተደርጎ ነው አንተ እንደምታስበው አቶ ሮቬን የከተማ ከንቲባዎች ለምሳሌ የዋፍላውን ከንቲባ አንስተሃን የእናንተም የቅሪያትም ሆነ ቅሪያት ሞስኪንም ቢሆነ አንድ አረብ መጥቶ ረሆብ ህርጸል 16 ቤት ይገዛለሁ ብትል እንዴት ብሎ ነው አትግዛ ማለት የምትችለው? በምን ህግ መሰረት? አንደኛ የተናገርከው ጥሩ ጥያቄ ነው የጠየቀው ያነሳው። ተመልከት በ1948 ዓመተ ምህረት እስራኤል ሀገር ከተቋቋመች ጀምሮ መዲና ይሁዲት የሚለው ሁኔታ በወረቀት ነውና በመጽሐፍ ነው እንጂ በእውን አልተተረጎመም። መዲና እስራኤል ነው እንጂ መዲና ይሁዲት የሚል እስካሁን ድረስ የለም። መጽሐፍ አለ፣ ነገር ግን ይሄ በእውን አልተተረጎመም። መዲና ይሁዲት በሚባልበት ጊዜ ለኮሌ ዝራኸያ ይጨመርበታል፣ ላሏት ተጨማሪ ለሆኑት ብሔረሰብ ጨምሮ ለማለት ነው። መዲና ይሁዲት የሚለው ነገር እስካሁን ድረስ አለ ብዬ ለመናገር አያስደፍሬም። በዚህ ይህንን 4 ነጥብ አስቀምጥና ሽሎሞ ሌላው ያልከው ሁኔታ ምንድነው? ልክ እንደ ኪቡጽ ምን የህብረት ቦታም ሆነ እንደ ሞሻቭ ሂደህ ከዛ ግማሽ አካል ሆናለሁ በምትልበት ጊዜ የተወሰነ ጊዜ ብዙ ፎርሞችን ትሞላለህ። ከዛም ለዛ ቦታ ለመኖር ስንት አይነት ብቁ መሆንክን ከተገመገምክ በኋላ ከዛ ከህብረተሰብ ከኪቡጽም ሆነ ከሞሻቭ ሰፈር አካባቢ የመግባት ሁኔታ አለ። ይሄንን ነገር ዘረኝነት ተብሎ አይተረጎምም። ስለዚህ የዚህ አይነት መንገዱ ነው። ምናልባት ይሁዳኖች ባሉበት አካባቢ አረቦች መጥተው አብረው ሰፍረው የከተማይቱ ግማሽ አካል ሊሆን ካስፈለገ ልክ በኪቡጽና በሞሻብ እንደተደረገው ደግሞ ለነዚህ አረቦች ወደ እስራኤል ይሁዳኖች ባሉት ከተማ በሚመጡበት ጊዜ የዚህ አይነት ፎርም እየሞሉ መጥተው ሁኔታቸው እስከሚታወቅ ድረስ ይሄን ነገር አቶ ሮቤል ጥያቄዎችን ላከብድብህ። ለምሳሌ አኮን ውሰድ። አኮ አረቦችና ይሁዲዎች ተቀላቅለው የሚኖሩበት ከተማ ነው። ያፎን ተላቪቭ ውሰድ። አረቦችና ይሁዲዎች ተቀላቅለው የሚኖሩበት ነው። ሉድና ራምሌን ውሰድ እንደዚሁ። እና ጥያቄ መሆን ያለበት ተዛ መጥተው የሚጎራበቱት አብረው የሚኖሩት አረቦች የሰላም ዜጎች እንዲሆኑ፣ የጸጥታ እንዲከበር፣ የአገሪቱን ህግና መንግስት እንዲቀበሉ፣ እስራኤልን እንደ ሀገር እንዲቀበሏት የሚለውን ነገር በህግ ማረጋገጥ እንጂ አረቦች ስለሆኑ መጥተው ከከተማይቱ ቤት እንዳይገዙ ወይም ደግሞ ሴሌክሲያ ማድረግ ይሄ መፍትሄ ነው ወይ ነው ጥያቄው። ይሄ ደግሞ በአጠቃላይ የአንዲትን የዲሞክራሲ ሀገር ህግ የሚጻረር ነው ያለው ሁኔታ እኮ አለ። ሽሎሞ ማወቅ ያለብን ነገር አለ። በመጀመሪያ ደረጃ የዚህ ሀገር ያለው ነገ መጥቶ ኢትዮጵያውያኖችን እናንተ ጥቁር ስለሆናችሁ ቀለማችሁ ጥቁር ስለሆነ ይሁዲ ብትሆኑም በጥቁርነታችሁ ቴልአቪቭ ጽፎን ቴልአቪቭ መታችሁ እናንተ ወይ ሰሜን ቴልአቪቭ ወይም ደግሞ ዴንያ ሃይፋ የሀብታሞች ቦታ ስለሆነ እናንተን ጥቁር ናችሁ አንቀበላችሁም ቢል ምን ስሜት ይሰማሃል አንተ? እኔ የምነግርህ እኮ አሁን ለምሳሌ በቀለም በተናገርክበት ሁኔታ ለምሳሌ እኛ ይሁዳኖች ነን። ስለዚህ መሆን ያለበት የምንነጋገረው ምንድነው? እስራኤል ሀገር ያለሽበት ሁኔታ እጅግ በጣም ችግር ላይ ነው ያለችው። ከውጭ ያሉ አረቦችና እስራኤልን ለማጥፋት ከፍተኛ ጥረት የሚያደርጉ አረቦች ቀደም ሲል ተናግራል። እነ ኳታር፣ እነ ቱርኪያ፣ እነ ኢራን፣ እነ ኢራቅ እና እነ ሁቲ የተለያዩ ጠቅላላ በሱሪያም ሆነ ጠቅላላ በመባገር አረቦች እነዚህ የአረብ ሀገሮች በሙሉ በተለይ ኳታር ለአሜሪካና ለተለያዩ ሀገሮች አይደለም ገንዘብ የምትሰጥ እዚህ ሀገር ላሉ ይሁዳኖች
ማነው እዚያ ያገላሉ አረቦች ገንዘብን ትሰጣለች። የምትሰጠው ገንዘብ በተዘዋዋሪ የምታመጣው ገንዘብ ምንድነው? ይሁዲያኖችን በምን አይነት ሁኔታ መዋጋት ይቻላል እየተባለ ነው። ለዚህም ደግሞ እኛ ሁልጊዜ ዲሞክራሲ ብለን ምንቀመጥና ራሳችንን በዲሞክራሲ ቀጥታ ምንድ ከሆነ ራሳችንን እንደምናገኝ እናውቃለን። ባለፈው በ7 ቀን 10ኛው ወር የተደረገው ሁኔታ ታውቃላችሁ። ስለዚህ አሁንም ቢሆን በተቻለ መጠን በአረቦችና በይሁዲያኖች በኩል አንድነት ይፈጠራል፣ መግባባት ይፈጠራል የሚለው ይሄ በህልም ነው እንጂ በእውን የሚተረጎም መስሎ አይታይም። የፈለገው ታረግላቸውም ቢሆን ኦኬ። መምህር ሩቤን በእውነት ይሄ አርዕስት ለወደፊት በእውነት በሰፊው ልንገልጸው እንችላለን። ሰዓት ሳያልቅብን ሌላ ጥያቄ መጠየቅ የምፈልገው ያው ብዙውን ጊዜ የትራፊክ አደጋን ባስመለከተ ምክንያቱም በዚህ ሙያ ላይም ተሰማርተው ስለሚሰሩ የትራፊክ አደጋን ለመቀነስ የፖሊስ አዳዲስ መመሪያዎችን አዳዲስ ቅጣቶችን አውጥቷል ከሰሞኑ። ለተመልካቾቻችን ለአድማጮቻችን ትንሽ ግልጽ እንዲሆን ለማያውቁም ለማሳወቅ እስኪ እንዴት አዩት እነዚህን ቅጣቶች? በመጀመሪያ ደረጃ ማየት ያለበት ምንድነው የትራንስፖርት ሁኔታ የተላከ ሁኔታ በፖሊስ በኩል ያለው የሹፌሮችን በተመለከተ በአገራችን ያለው የመኪና አደጋን ባስመለከተ የተለያዩ ህጎች ወጥተዋል። እነዚህ ህጎች ህዝቡን እጅግ በጣም በአንድ በኩል ህዝቡን የሚጎዱ ናቸው። በገንዘብና በወጭን ባስመለከተ ይሄ ወጭ የሚለው ሁኔታ ተጠንቅቀን እንድናሽከረክር እያንዳንዳችን ይሄንን ህግ መከታተል ግድ ይልብናል። ከዛም ቀጠል በማድረግ ተስፋዬ ዋናው ምንድነው አዳዲስ ሹፌሮች አሉ። እነዚህ አዳዲስ ሹፌሮች ለ2 አመት የሚቀበሉት የመንጃ ፍቃድ 2 አመት ሳይሞላቸው ምናልባት የሆነ ስህተት ቢገኝባቸው ብዙዎቹ መንጃ ፍቃዳቸው እየተወሰደባቸው እንደገና ተማሩ በማለት የገንዘብ መበዝበዝ ሁኔታ አለ። በተለይ በእኛ ህብረተሰብ ላይ ያለው ሁኔታ በአሁኑ ሰዓት ያለው ሁኔታ የሚቀበሉት ወረቅ ነው። ከ1 ከ3 ከ4 ሹፌሮች ወደኔ መጥተው እንደገና ተወስዶብን እንዴት አድርገን እንማር የሚባል ሁኔታ አለ። ስለዚህ ማንኛውም አዲስ ኗሪም ሆነ ከዚህ ሀገር የተወለደም ሆነ ብዙ ጊዜ ያለውም ሆነ በእስራኤል በኩል የወጣውንን መመሪያ በደንብ አርጎ መከታተልና ይሄንን ሁኔታ ቢጎዳም ቢሆን ለዚህ ሁኔታ ታዛዥ እንድንሆን ለህዝቡ ከፍተኛ ሆነ መመሪያ ለህዝቡ ከፍተኛ በተለይ በመምርነቴ ለኛ አዲስ ሹፌር ኢትዮጵያኖች በከፍተኛ ሁኔታ ለዚህ ነገር ለዚህ ህግ ታዛዥ ሆነን መገኘት አለብን የሚል መልእክት ነው ማስተላለፍ። ኦኬ መምህር ሩቤን መሸሻ በእውነት ስለነበረን ቆይታ በጣም እናመሰግናለን። ሻባት ሻሎም። መልካም መጨረሻ ሳምንት ይሁንልዎት። ሻባት ሻሎም።